መጀመሪያ ስሜትን አረገብን። ከቀዘቀዘ በኋላ ውይይት አካሄድን። ራሱ ኤኬሌ ቀሰቀሰኝ፣ ኤኬሌ አደራጀኝ፣ ኤኬሌ ያደረገኝ ብሎ አወጡ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት ይሄ ለነሱም እንደነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን ርር እያለ ማለት ነው። ለምንድን ነው ያን ያደረግከው ያላችሁ እንደሆነ ከቡራዩ፣ ከሰበታ፣ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። የተዝናናው መስዬ ህዝብ አረጋግቼ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። ቀደም ሲል የተከታተልነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ከሰጡት ማብራሪያና ምላሽ ላይ የተወሰደ ነው። ጤና ይስጥልኝ። 1 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ተጀምሯል። ከሰዓቱ ዜናዎች ጋር ደምስ መኩሪያ አብሬያችሁ ቆያለሁ። በቅድሚያም ወደ መጀመሪያው ዜና አልፋለሁ። የህዝብ ተወካዮች ምክር ቤት ባካሄደው 4ኛ ዓመት 3ኛ መደበኛ ጉባኤ አቶ ታገሰ ጫፎን የምክር ቤቱ አፈ ጉባኤ በማድረግ በሙሉ ድምጽ ሾመዋል። በደቡብ ክልል የዞንና ወረዳ አመራር ከመሆን ጀምሮ በተለያዩ ቦታዎች በኃላፊነት በማገልገል የሚታወቁት አቶ ታገሰ ጫፎ የደቡብ ክልል ምክትል ርዕሰ መስተዳድር በመሆንም አገልግለዋል። በፌዴራል መንግስት የመንግስት ፖሊሲ ጥናትና ምርምር ማዕከል ሚኒስትር ዴኤታ እንዲሁም በሰው ሀብት ልማት ሚኒስቴር በሚኒስትርነትም አገልግለዋል። አቶ ታገሰ ባገለገሉባቸው ጊዜያት ስራቸውን በአግባቡ በማከናወን የሚታወቁ መሆናቸውም ተጠቅሶ ነው ሹመቱ የተሰጣቸው። እኔ አቶ ታገሰ ጫፎ በዛሬው ዕለት በህዝብ ተወካዮች ምክር ቤት ቀርቤ የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ሆኜ ስሾም ለህገ መንግስቱ ታማኝ በመሆን ከሀገሪቱና ከህዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። የቀድሞዋን አፈ ጉባኤ ወይዘሮ ሙፈሪያት ካሚልን ቦታ የተረከቡት አቶ ታገሰ ጫፎ በቀጣይ ጠንክረው እንደሚሰሩም ቃል ገብተዋል። ስለሰጠኝ ኃላፊነት በጣም አመሰግናለሁ። የተጀመረውን የለውጥ ጉዞ ከዳር ለማድረስ ሁላችንም እጅ ለእጅ ተያይዘን እንደምንሰራ እምነቴ የጸና ነው። ለሁላችንም መልካም የሥራ ዘመን ይሁንልን። አመሰግናለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት በአገሪቱ የሚታዩ ግጭቶችንና የሰላም ችግሮች እንዲፈቱ 3 መሰረታዊ አቅጣጫዎችን በመከተል እየሰራ መሆኑን ተናገሩ። በስልጣን ጊዜያቸው ወንጀል የፈጸሙ አካላትን ለፍርድ ለማቅረብ እንደሚሰሩም ጠቅላይ ሚኒስትሩ ተናግረዋል። ሪፖርተራችን አባይነ ጥላሁን እንደሚከተለው አጠናቅሮታል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ለሁለቱ ምክር ቤቶች የመክፈቻ ንግግር እና ወቅታዊ የሀገሪቱ ሁኔታዎችን በተመለከተ የህዝብ ተወካዮች ምክር ቤት አባላት ላነሱላቸው ጥያቄዎች ፊት ለፊት በመቅረብ ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ ከህዝብ ተወካዮች ምክር ቤት አባላት በጸጥታና የዜጎች መፈናቀል ጋር በተያያዘ ለቀረበላቸው ጥያቄ ባለፉት 2 እና 3 ዓመታት ለተፈጠረው የዜጎች እንግልት መንግስት ጥልቅ አዘኔታ እንደተሰማው፣ ነገር ግን ጉዳዩ የፖለቲካ ዓላማቸውን ለማሳካት በሚጥሩ ኃይሎች ሆን ተብሎ የተፈጠረ እንደነበር አብራርተዋል። በአገሪቱ ዘር ማጥፋት ነበር ለማለት ግን ጥናት የሚፈልግ መሆኑን በመግለጽ የተቀናጀ የፖለቲካ ዓላማ ያለው ሀገርን በማስጨነቅ ህዝብን በማሸበር ያለውን ሁኔታ ለመቀየር ታቅዶ ታልሞ ሰው አደራጅተው ፋይናንስ በመደገፍ ሲሰራ የቆየ ተግባር።
ይህን የኢትዮጵያ ሕዝብ እና መንግስት ሁኔታውን ተረድተው በተቻለ መጠን እንዳይስፋፋና እንዲገታ ሰፊ ጥረት ማድረጋቸውም ይታወቃል። ይሁንና ይህንን ጉዳይ ከፖለቲካል ሞቲቬሽን ተነስቶ የሚሰራ አደገኛ ወንጀል ከሚል በላይ ወደ ዘር ማጥፋት ሀሳብ መውሰዱ ጠቃሚ ነው ብዬ አላስብም። ምክንያቱም የዘር ማጥቃት የሚለው ሀሳብ በራሱ ከምክር ቤት አባላት እና ከመንግስት ከፍተኛ የስራ ኃላፊዎች አፍ ውስጥ ከመውጣቱ በፊት ጉዳይ የሚመለከታቸው ሙያተኞች ሰብአዊ መብት ዝርዝር ጥናት ማካሄድ ይኖርባቸዋል። ጥቃቱ እውነት ነው። መንግስት ከለውጥ ጋር በተያያዘ ዜጎችን ለጥፋት የዳረጉ አካላትን ተጠያቂ ለማድረግና ግጭቶችን ለማስቆም 3 መሰረታዊ አቅጣጫዎች አስቀምጦ ሲሰራ መቆየቱንም ተናግረዋል። የህግ የበላይነት ለማስከበርም ሰፊ ስራዎች መሰራታቸውን በመግለጽ አንደኛው ግጭት ማስቆም ነው። እዚህም እዚያም በተጠና ሁኔታ ታስቦበት ማንና ማንን ብናጋጭ ነገሩ ሊባባስ ይችላል ተብሎ በእቅድ በጥናት ስለሚሰራ እነዛን ግጭቶች ሲያጋጥሙ ቶሎ የማክሸፍ የማስቆም ስራ ነው። ሁለተኛው እንደ መንግስት እየሰራን ያለነው እምቅ የግጭት አቅም ያላቸውን ኤሪያዎች ለይቶ መከላከል ነው። ፖቴንሻል የግጭት ሁኔታ የሚታይባቸውን ከባቢዎች እና ግጭቶች ማምከን ነው። ይሄም ጎልቶ ወጥቶ ህዝብ ጋር ሳይደርስ የመከኑ ግን ብዙ የታሰበላቸው የታቀደላቸው የግጭት ህልሞች ቅዶች ነበሩ። ሶስተኛው ዘላቂ ሰላም ማስፈን ነው። የመንግስት ስልጣናቸውን ተጠቅመው ወንጀል የፈጸሙ ግለሰቦችንም ለፍርድ የማቅረብ ስራ እንደሚሰራ ተናግረዋል። አንድ አቶ ከበደ የሚባል ሰው ወንጀል ሰርቷል ብለን በምንናገረው ልክ አቶ ከበደን ፍርድ ቤት ለማቅረብ የሚያስችል ማስረጃ ማቅረብ ቀላል አልነበረም። አንደኛ አቶ ከበደ ስልጡን ወንጀለኛ በመሆናቸው፣ ሁለተኛ አቶ ከበደን የሚመረምረው ኃይል ፕሮፌሽናል ስራውን ከምንም ነገር መቀላቀል ውጭ ለመስራት ብቃትም ዝግጁነትም ስላልነበረ፣ ስለዚህ የሚያመጣው መረጃ አቶ ከበደ ፍርድ ቤት ቀርቦ ማግስቱ እንዲፈቱ የሚያስችል ሊሆን ይችላል። ይሄን የማጥራት ስራ ተቋሙንም እየፈተሹ ስለሚሰራ ጊዜ ወስዷል። የሆነ ሆኖ ከጥቂት ምናልባት ከሳምንት በኋላ ይሄ ጉዳይ ለህዝብ ይፋ ይሆናል። እስካሁን ለምን ዘገየ ለሚለው ጥያቄ ቅድም ባልኩት ምክንያት ማጥራት ስላለብን የምንወስደው እርምጃ በስሜትና በመገፋፋት መሆን ስለሌለበት የኢትዮጵያን አንድነት የህዝቦችን አንድነት አንዱ በአንዱ ላይ ያለውን መተማመን በሚያጠፋ መንገድ ሊመራ አይገባውም የሚል ጽኑ እምነት ስላለን ነው። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ለተነሳላቸው ጥያቄዎች በሰጡት ምላሽና ማብራሪያም ሰሞኑን የመከላከያ ሰራዊት አባላት ወደ ቤተ መንግስት በማምራት ያደረጉት ጸረ ለውጥና ኢ-ህገ መንግስታዊ ድርጊት መንግስት የአመራር ጥበብ በተሞላበት መንገድ መፍታቱንም አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዲስ አበባ ወጣቶች እስር ጋር በተያያዘም ማብራሪያ ሰጥተዋል። ሪፖርተራችን አባይነህ ጥላውን እንደሚከተለው አጠናቅሮታል። ባለፈው ወር በአዲስ አበባ ወጣቶች በጅምላ ታስረዋል በሚል ለቀረበላቸው ጥያቄም አዲስ አበባን ለማተራመስ ከፍተኛ ገንዘብ በማፍሰስ የሚሰሩ ኃይሎች የነበሩ መሆኑን በመግለጽ ያለ አግባብ የታሰሩ ወጣቶች ቢኖሩም እንኳን ለአጠቃላይ ለውጡ የከፈሉት መስዋዕትነት አድርገው ሊመለከቱት እንደሚገባ ነው የተናገሩት። የተያዙ ሰዎች ሁሉም ወንጀለኛ ናቸው፣ አንድም ሰው ወንጀል የሌለበት የለም፣ አጣርተን ነው የያዝነው የሚል ትምክህት የለኝም። ምክንያቱም ያለንን ሲስተም እናውቀዋለን። ያለን ሲስተም አጥርቶ የመያዝ ብቃቱ የደከመ ብቻ ሳይሆን ልምዱም አናሳ ስለሆነ ደምሮ የሆኑ ሰዎች ይዞ ሊሆን ይችላል። እነዛ ሰዎች መጥተው ካነጋገሩኝና መረጃ ካገኘው በኋላ ታንጀብል የሆነ የተረጋገጠ ማስረጃ ያለባቸው ሰዎች ለፍርድ እንዲቀርቡ፣ አብዛኛው ግን ሳያቅ በስሜት ትናንሽ ብር ወስዶ የተቀላቀለው ደግሞ የተወሰነ ስልጠና ተሰጥቶት እንዲለቀቅ ነበር አቅጣጫ የተቀመጠው። በዚህ ሂደት ውስጥ የተጎዱ ወጣቶች ካላግባብ የታሰሩ ወጣቶች 10፣ 100፣ 50 ካሉ የለውጥ አካል አድርገው ማሰብ አለባቸው። ከሰሞኑን ወደ ቤተ መንግስት በማምራት ከእርሳቸው ጋር ካልተወያየን በሚል የሄዱ የመከላከያ ሰራዊት አባላት ጉዳይም ምንም አይነት ሚዛናዊነት ያልነበረው ለውጥን የሚጻረር ህገ መንግስቱን የጣሰ ድርጊት ቢሆንም በተገቢው የአመራር ጥበብ የተፈታ እንደነበር አብራርተዋል። መጀመሪያ ስሜትን አረገብን፣ ከቀዘቀዘ በኋላ ውይይት አካሄድን። ራሱ
ኤኬሌ ቀሰቀሰኝ፣ ኤኬሌ አደራጀኝ፣ ኤኬሌ ያደረገኝ ብሎ አወጥቶ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት። ይሄ ለእነሱም እንደነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን ርር እያለ ማለት ነው። ለምንድን ነው ያን ያደረከው ያላችሁ እንደሆነ ከቡራዩ፣ ከሰበታ፣ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። የተዝናናው መስዬ ህዝብ አረጋግቼ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። በያዝነው በጀት ዓመት ለመንግስት ሰራተኞች የሚደረግ የደሞዝ ጭማሪ አለመኖሩን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ባለፉት ወራት የዋጋ ግሽበት መቀነሱንም ገልጸዋል። ሪፖርተራችን አላዛር ተረፈ እንደሚከተለው አዘጋጅቶታል። የመንግስት ሰራተኞች ደሞዝ ማነስ፣ በተቃራኒው ደግሞ የኑሮ መወደድ የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ እንዲያብራሩ ካቀረቧቸው ጥያቄዎች መካከል አንዱ ነው። በሀገሪቱ በአጠቃላይ ከ1.5 ሚሊዮን የሚልቁ የመንግስት ሰራተኞች አሉ ያሉት ጠቅላይ ሚኒስትሩ በቂ ደሞዝ የሚከፈለው እንደሌለ ተናግረዋል። ለተመሳሳይ ስራ ተመሳሳይ ደሞዝን መክፈል ይገባል በሚል የሰራተኞችን ፍልሰት ለማስቀረትና ምቹ የስራ ምህዳርን ለመፍጠር በመጠናት ላይ ያለው የፐብሊክ ሰርቪስ የስራ ማሻሻያ የደሞዝ ጭማሪን ለማድረግ አይደለም ያሉም ሲሆን መንግስት ባሉበት የበጀት ጫናና ባጋጠሙት ዘርፈ ብዙ ችግሮች ሳቢያ በዚህ ዓመት ደሞዝ መጨመር እንደማይችል ገልጸዋል። በሚሊዮን የሚቆጠር ሰው ተፈናቀለ ሲባል ለጤናቸው፣ ለቀለባቸው፣ ለተለያየ ወጪ በጣም በርካታ ገንዘብ በሪዘርቭ ከያዝነው አቅም በላይ የሆነ ወጪ ጠይቋል። ሁለተኛው ከዚህ ቀደም በድርቅ ምክንያት የምናገዛቸው በሚሊዮን የሚቆጠሩ ሰዎች አሁንም የታገዙ ነው። ትልቁ ችግር በበጀታችን ላይ የገቢ ክፍተት ነው። ገቢ በተሟላ አቅም መሰብሰብ ባለመቻላችን የበጀት ክፍተት አሳድሮብናል። ሀገሪቱ የተከማቸ ከፍተኛ ዕዳ ያለባት መሆኑም የደሞዝ ጭማሪውን ለማድረግ እንዳላስቻለ ተገልጿል። ያሽቆለቆለውን የሀገሪቱን ገቢ ለማሳደግ የማሻሻያ እርምጃዎች እንደተወሰዱት ሁሉ ዕዳውን ለማቅለል የሚያስችሉና የተሳኩ የተባሉ የዲፕሎማሲ እርምጃዎች መወሰዳቸውንም ነው ጠቅላይ ሚኒስትሩ የተናገሩት። የተበደርናቸውን ብድሮች ወደ ኮንሴሽናል ለመቀየርና በተራዘመ ጊዜ ለመክፈል የተሳካ ዲፕሎማቲክ ስራ ሰርተናል። ለምሳሌ ቻይና ጋር ከአዲስ አበባ ጅቡቲ ያለው ባቡር በኮሜርሻል ሎን የተበደር ነው። ባቡሩ በተሟላ ደረጃ ወደብ ላይ ያለውን የእቃ ክምችት ማንሳት ሳይችል ራሱን በወጉ ማስተዳደር ሳይችል ዕዳ ክፈሉ የተባል ሲሆን ዕዳውም ደግሞ በ100 ሚሊዮን ዶላር የሚገመት በአመት ማለት ነው። ያም ማድረግ ስለማንችል ከቻይና መንግስት ጋር ተደራድረን ዕዳው ወደ ኮንሴሽናል የተራዘመ ጊዜ የአከፋፈል ስርዓት እንዲቀየር ሙከራ ተደርጓል። ያለውን የበጀትና የዕዳ ጫና ለማቅለል የሜጋ ፕሮጀክቶችን ኮንትራት እስከ መሰረዝ የደረሰ እርምጃ መወሰዱ በጠቅላይ ሚኒስትሩ ተገልጿል። የተጀመሩ ፕሮጀክቶችን ለማስተካከልና ለማጠናቀቅ ይቻል ዘንድ መንግስት የተለየ ጣልቃ ገብነትን በማድረግ ላይ መሆኑም ተጠቁሟል። ከ15 በመቶ ወደ 12 በመቶ ዝቅ ያለው ሀገራዊ የዋጋ ግሽበት መጠንም ምርት መሰብሰብ በሚጀምርበት ወቅት ይበልጥ ዝቅ ሊል እንደሚችል የገለጹት ጠቅላይ ሚኒስትሩ ምጣኔ ሀብትን በማሻሻል ረገድ አበረታች ውጤቶች መታየታቸውን ተናግረዋል። አሁን ያለን ሪዘርቭ ከሞላ ጎደል አክሰፕተብል የሚባል የሪዘርቭ ደረጃ ደርሷል። ይሄ ትልቅ ኢንተርቬንሽን ነው። ብዙ ሰዎች ኢኮኖሚው ቆማል እያሉ ያወራሉ። ኢኮኖሚ በከፍተኛ ደረጃ እያገገመ ነው ያለው። ሪዘርቫችን ፊገሩን ማንሳት አስፈላጊ ባይሆንም በንጽጽር እንዳነሳውላችሁ ባለፈው ዓመት ከነበረው ኳርተር በብዙ መቶ እጥፍ አድጓል። በእነዚህ ምክንያቶች ኢኮኖሚውን አረጋግተን ኢንፍሌሽኑን ሲንግል ዲጂት እስክናደርግ ድረስ የደሞዝ ጭማሪውን ማድረግ ሰራተኛውን የማይጠቅም አጠቃላይ ማክሮ የማያረጋጋ በመሆኑ ምክንያት ዘንድሮ ለማለፍ የተገደድ ነው እንጂ ጥያቄው ተገቢ ስላልሆነ አይደለም። ሀገሪቱ ችግር ላይ በሆነችበት በዚህ ጊዜ መንግስት ሰራተኞች ትርፍ የስራ ሰዓትን በመስራት ጭምር ችግሩን ሊያካክሱ ይገባ ነበር ያሉት ጠቅላይ ሚኒስትሩ የተጀመረው ሀገራዊ ለውጥ እንዳይቀለበስ መስራት የሁሉም ኃላፊነት ሊሆን እንደሚገባም አሳስበዋል።
በተያያዘ ዜና በተለያዩ የመገናኛ ብዙሃን አውታሮች የሚታዩ ችግሮችን በማረም መገናኛ ብዙሃኑ የተጀመረውን የለውጥ ሂደት እንዲደግፉ መደረግ እንዳለበትም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ሪፖርተራችን ዮሐንስ ፍስሐ እንደሚከተለው አዘጋጅቶታል። ለጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ከተነሱ ጥያቄዎች መካከል የተለያዩ መገናኛ ብዙሃንና ማህበራዊ ትስስር ገጾችን የተመለከተ ጥያቄ ተጠቃሽ ነው። ጠቅላይ ሚኒስትሩም በሰጡት ማብራሪያም በግሉም ይሁን በመንግስት መገናኛ ብዙሃን ሙያዊ ስነ ምግባርን ጠብቆ በመስራት ረገድ የሚታዩ ጉድለቶች መኖራቸውን ጠቅላይ ሚኒስትሩ ገልጸዋል። ከምንም በላይ በተለየ ሙያዊ ጥረት የሚሰሩ ግለሰቦች የምናደንቃቸው ግለሰቦች በግል ሚዲያ ውስጥ አሉ። ራሽናል የሆኑ ዝም ብሎ የማይወድሱ ዝም ብሎ የማይራገሙ ጠንካራ ነገሩን በልኩ የሚያስቀምጡ ደካማ ነገሩን በልኩ የሚያስቀምጡ ሙያተኞች እዚህም እዚያም አሉ። ችግሩ ደግሞ እዚህም እዚያም አለ። ይህንን ችግር ለመፍታትና ለውጡ እንዳይቀለበስ ለማድረግ ከሁሉ በላይ የሚዲያ ሙያተኞች ኃላፊነት አለባቸው። ይሄ ብልጭ የሚል ተስፋ ሰጪ ሁኔታ ጭልም ሊል ይችላል። ኢትዮጵያ ውስጥ ዲሞክራሲ በተደጋጋሚ እንዳነሳሁት እንደ ሳሙና አረፋ ቦግ ያለበት ጊዜ ብዙ ነው። ወዲያው ደግሞ እልም ይላል። በተለይ የሚዲያ ጉዳይ በተመለከተ የሚዲያ ሙያተኞች ትልቅ ኃላፊነት ወስደው ራሳቸው እንዳይጨናገፍ ካልሰሩ መንግስታት ጉዳይ ሲበረታባቸው ቀላሉ መንገድ ማፈን ነው። ቀላሉ መንገድ መዝጋት፣ ማባረር ነው። ወደዛ ከሄደ ደግሞ ዘሆል የዲሞክራሲ ፕሮሰስ ወደ ኋላ ይመለሳል። ወደ ኋላ እንዳይመለስ ህዝብና መንግስት ብቻ ሳይሆን የሚዲያ ተቋማት ስራቸውን በኃላፊነት ስሜት ሊሰሩ ይገባል። በተለያዩ የመገናኛ ብዙሃን አውታሮች የሚታዩ ዘርፈ ብዙ ችግሮች ቢኖሩም ጉድለቶችን በማረም ለሀገር ግንባታ የራሳቸውን አስተዋጽኦ እንዲያበረክቱ መደረግ አለበት ነው ያሉት። ለዚህ ደግሞ የመገናኛ ብዙሃን ነጻነት ተጠናክሮ ሊቀጥል ይገባልም ነው ያሉት ጠቅላይ ሚኒስትር ዶክተር አብይ። የሚዲያ ነጻነት ተጠናክሮ መቀጠል አለበት። ምንም እንኳን ልክ እንደ ሰላም ማስከበሩ፣ ልክ እንደ ምርጫው፣ ልክ ሚኒስቴር እንደ መሾሙ ብዙ መቀየር የሚገባን ካልቸር ያለና በሂደት የሚሰራ ቢሆንም ሚዲያውም የሚያጠፋውን ጥፋት ብቻ ከምናይ አሁን በጀመርነው መንገድ እያሰለጠን እያስተማርን ብንገራው ለዲሞክራሲያችን ይጠቅማል ብሎ ማሰብ ጥሩ ነው። ኢሳትም የኛ ነው፣ ኦኤምኤንም የኛ ነው፣ ኢቲቪም የኛ ነው፣ ሌላውም ሚዲያ የኛ ነው ብለን በጣም ጥንቃቄ በተሞላበት መንገድ ተገቢውን ድጋፍ እያደረግን ከችግራቸው እንዲወጡ ካስቻል ነው እውነተኛ ዲሞክራሲ የሚፈጠረው። ማህበራዊ የትስስር ገጾች በተለይ ደግሞ ፌስቡክ የሚያሰራጨው የሐሰት ዜናና የጥላቻ መልእክት የሚያሳድረውን ተጽዕኖ ለመቀነስ የመጀመሪያው አማራጭ መንግስት መረጃዎችን ለህዝብ ቶሎ ማድረስ ነው ብለዋል። ከዛ ባለፈ ግን ህጎችን በማርቀቅ ዜጎች ማህበራዊ ትስስር ገጾችን ላልባሌ ተግባር ሲጠቀሙ እንዲጠየቁ ማድረግ ሌላኛው ጉዳይ መሆኑን ገልጸዋል። የማህበራዊ ሚዲያ የሐሰት ዜናዎች፣ የጥላቻ መልእክቶች፣ የሐሰት አካውንቶች ይሄ ዓለም አቀፍ ስጋት ነው። ሁሉም ሀገር ያለ ችግር ነው። እኛ ሀገር ያለው ክፉ ችግር ምንድን ነው? እነዚህ ሰዎች ተቀላቢዎች ነው የምንላቸው። የተደራጁ ተቀላቢዎች አሉ። አሁን አንዳንዶቹ እስከ 100 ይደርሳሉ ይባላል። ይደራጁና ደሞዝ ይከፈላቸዋል። እያንዳንዱ ሰው 10 አካውንት አለው፣ 10 ፎቶ አለው። አንድ ቦታ ሴት፣ አንድ ቦታ ወንድ፣ አንዱ ጋር ኦሮሞ፣ አንዱ ጋር አማራ፣ አንዱ ጋር ትግራይ ሆኖ ነው ፎቶ የሚያወጣው። ዋና ስራቸው ለምን እቺ ውሃ ጎደለች እያሉ የማያውቀውን ሰው ማዘናጋት ነው። ይረባረባሉ። በኮሜንት በምናምን እየገቡ በአንድ ጊዜ ኤሪያውን በዛ ኔጌቲቭ ኢነርጂ ይሞላሉ። ይሄ የሚፈታበት መንገድ 2-3 ነው። አንደኛው መፍቻ መንገድ ትክክለኛ መረጃ ቶሎ መስጠት ነው። የውሸት መረጃ ሰው እንዳያደናግር ትክክለኛ መረጃ መስጠት። ይሄ በዓለም ደረጃ ሄት ስፒች እና እንደዚህ አይነት አካውንቶች ህግ የማውጣት ስራ እየተሰራ ነው። እኛም እያወጣን ነው። ሴቶች ወደ ስልጣን በሚመጡበት ወቅት በሚያከናውኗቸው ተግባራት መገምገም እንዳለባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የሴቶችን የፖለቲካ አቅም የምናሳድገውም ጠንካራ ሀገርን ለመፍጠር ሲባል ነው ብለዋል ጠቅላይ ሚኒስትሩ። ሪፖርተራችን ሜሮን በረዳ እንደሚከተለው አዘጋጅተዋለች።
የኢፌዴሪ ሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የሴቶች ጉዳይ ትኩረት ከተሰጠባቸው አጀንዳዎች መካከል አንዱ ነው። በስብሰባውም የሴቶች ጉዳይ ከወጣቶች ተመሳሳይ ትኩረት እየተሰጠው እንዳልሆነና የሴቶችን ማህበራዊና ኢኮኖሚያዊ አቅም ለማሳደግ አስፈላጊ ትኩረት መሰጠት እንዳለበት ጥያቄ ተነስቷል። ሴቶች ድርሻቸውን በብቃት መወጣት ሲችሉ የፖለቲካ ምህዳሩ ሌሎች ጥያቄዎቻቸውን መፍታት ይችላል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የሴቶችን የኢኮኖሚያዊ አቅም የምናረጋግጠውም ጠንካራ ሀገርን ለመፍጠር ስንል ነው ብለዋል። በየደረጃው ከላይ ጀምሮ ድርሻቸውን በብቃት እያረጋገጡ ከሄዱ ፖለቲካል ፓወሩ ሌሎች ጥያቄዎቻቸውን እየመለሰ ይሄዳል። ኢኮኖሚ በሚመለከት ግን ሴት የኢትዮጵያ ግማሽ አካል ብቻ አይደለችም። እንደዛ መታሰብ የለበትም። የኢትዮጵያ ፖፑሌሽን 65% ታዳጊ ነው ብለናል። ሴት በራሷ ግማሽ ናት። ያን ታዳጊ ደግሞ የምትሸከም ናት። በደህንነት ውስጥ አፈር ግጠው እንጨት ፈልጠው አገር ተሸክመው ስለሚሄዱ ለነዚህ አቴንሽን መስጠት፣ በተለይ ወንዶች ለራሳችን አቴንሽን መስጠት አድርገን ማሰብ ይኖርናል። ሴቶች የሚጠቀሙት በጀቶቻችን ፕሮፖር ሲሆኑ፣ ድሃ ተኮር ሲሆኑ፣ ልማት የመጣ እንደሆነ እና ልጆቻቸው ስራ ከያዙ ተጠቀሙ ማለት ነው። ሴቶች ወደ ስልጣን በሚመጡበት አግባብም ህብረተሰቡ በጾታ ሳይሆን በሚያከናውኗቸው ተግባራት ላይ በመመስረት የሴቶችን የመቻል አቅም አምኖ መቀበል እንዳለበትም ገልጸዋል። ከሹመቱ ጋርም ተያይዞ ሴቶች የማይችሉ እንደው ለተዋጽኦና ለድጋፍ ብሎ የገቡ አድርገው የሚያስቡ ሰዎች አሉ። ስህተት ነው። ምንም እንኳን የካቢኔ ምርጫው በነበረው ቅድም ባነሳሁት ምክንያት የራሱ የሆነ ውስንነት ያለው ቢሆንም ያመጣናቸው ሴቶች ዝም ብለን ከመንገድ ያነሳናቸው ሳይሆኑ የተማሩ፣ ሲያስተምሩ የነበሩ፣ በተለያየ ደረጃ የመሩ ብቃት ያላቸው እድል ቢሰጣቸው ውጤት የሚያመጡ መሆኑን በደንብ ታምኖበት ነው። ሌላው ግን የሚታየው በተግባር ነው። ወንድ ሴት በመሆኑ ሳይሆን ሁሉም በስራው በተግባር ወደፊት ታይቶ በእናንተ ቁጥጥር እና ኢቫሉዌሽን ግምገማችሁ ይሆናል ማን ምን ሰራ የሚለው። አሁን ከወዲሁ ግን ሴት ከሆነ እንደዚህ ነው፣ ወንድ ከሆነ እንደዚህ የሚለው ጉዳይ አሳሳቢ መሆን ያለበት አይመስለኝም። ጠቅላይ ሚኒስትሩ በሰጡት ማብራሪያ በቀጣይ ጊዜያት ሴቶችን የማብቃት ጉዳይ ተጠናክሮ ይቀጥላል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ ባዋቀሩት ካቢኔ ውስጥ ግማሽ የሚሆኑ ሴቶች መሆናቸውን የሴቶችን ተሳትፎ የሚያሳድግ ነው ተብሏል። በኃላፊነት ቦታ ያሉ ሴት አመራሮችን አቅም በማጎልበት ለሀገር እድገት መስራት ይገባልም ተብሏል። በዚህ ታሪካዊ ሹመት ሴቶችን እኩል ተሳታፊ ማድረግና ከፍተኛ የአመራርነት ቦታ መስጠት በርካታ ጠቀሜታ እንዳለው የስነ ልቦና ባለሙያዎች ይናገራሉ። በተለያዩ አጋጣሚዎች ሴቶችን በብቃት አሳንሶ የመመልከት አስተሳሰብም ይስተዋላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደራጁት ካቢኔ ውስጥ ለሴቶች ተገቢውን ቦታ መስጠታቸው በሀገሪቱ ሴቶች ዘርፈ ብዙ የሆነ ጠቀሜታ እንዳለው የስነ ልቦና ባለሙያና አማካሪ የሆኑት ወይዘሮ አሰፋች ኃይለስላሴ ይናገራሉ። የሴቶችን ወደ ኃላፊነት የመድረስ የበላይ ደረጃውን በመድረሳቸው ምክንያት ብዙ በርካታ የሆነ የስነ ልቦናም ሆነ የጾታ እኩልነት ፋይዳ ይኖረዋል ብዬ አስባለሁ። ምክንያቱም እነሱ ወደ ላይ መውጣታቸው ከስራቸው ወጣት ፕሮፌሽናል ሴቶችን፣ ተማሪዎችን በገጠር አካባቢ የሚኖሩ በአጠቃላይ ኢትዮጵያ ውስጥም የሚኖሩ በተለይ ወጣት ሴቶችን ይቻላል የሚል መንፈስ ያድርባቸዋል። ሪፖርተራችን አቤል ሙሉጌታ እንደዘገበው አሁን በሀገሪቱ የተገኘውን ለውጥ ለማስቀጠል የሴቶች ሚና ትልቅ ነው ያሉት ባለሙያዋ በሀገሪቱ ከፍተኛ አመራር ላይ ያሉ ሴት ኃላፊዎች የአርአያነት ሚናቸውን ሊወጡ ይገባልም ብለዋል። እነሱም ትልቅ ኃላፊነት ብዙ ወጣት ሴቶች ልጆችን እንደ አርአያ ስለሚያያቸው በጣም ቀንና ሌሊት ሰርተው በጣም ፋይዳ ያለው ስራ እንዲሰሩ እኮ ይጠበቃል ማለት ነው። እንደገና ደግሞ ከስራቸው የሚመጡ ደግሞ ወጣቶችን ወይም ደግሞ እነሱን ሊተኩ የሚችሉ ሴቶችን ደግሞ የማፍራት ትልቅ ኃላፊነት ያላቸው ይመስለኛል። ፕሬዝዳንት ዶክተር ሙላቱ ተሾመ ለይፋ የስራ ጉብኝት ወደ ዴንማርክ ተጓዙ። ፕሬዝዳንቱ በዴንማርክ በሚኖራቸው ቆይታም ከሀገሪቱ ጠቅላይ ሚኒስትር ሎክ ራሙሰን ጋር ተገናኝተው
በሁለቱ ሀገራት ሁለንተናዊ ግንኙነት ላይ ምክክር ያደርጋሉ ተብሎም ይጠበቃል። በተጨማሪም በዴንማርክ የሚካሄደው የተለያዩ ሀገራት መሪዎች በሚሳተፉበት የዓለም አቀፍ የአረንጓዴ ልማት ትብብር ጉባኤ ላይም ተገኝተው ንግግር ያደርጋሉ። ጉባኤው በዘርፉ የተመዘገቡ ውጤቶችና የወደፊት አቅጣጫዎች ላይ ምክክር ያደርጋል ተብሎም ይጠበቃል። ዘገባውን ያደረሰን ሪፖርተራችን ጌታቸው ጫኔ ነው። ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ ለአፍሪካ ቀንድ ሰላምና ኢኮኖሚ ውህደት መረጋገጥ ትኩረት ሰጥታ እየሰራች መሆኗን የውጭ ጉዳይ ሚኒስቴር አስታወቀም። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም እንደገለጹት ዶክተር ወርቅነህ ገበየሁ ከኤርትራ አቻቸው ኦስማን ሳላህ ጋር በሞቃዲሾ ያደረጉት ጉብኝትም የዚሁ መርህ አንድ አካል ነው ብለዋል። የጉብኝቱ ዓላማ የነበረው በሶስቱ ሀገሮች መካከል አስመራ ላይ የተፈረመው ስምምነት ያለበትን ደረጃ የማየት ጉዳይ ነው የነበረው። አስፈላጊውን ውይይት አካሂደውበታል። በጋራ ለመስራት ከመግባባት ተደርሷል። ቀደም ሲል ለመግለጽ እንደሞከርኩት የሶማሊያ መንግስት እያካሄደ ያለው የኢኮኖሚና የጸጥታ ማሻሻያዎች አሉ። እነሱን ለመደገፍ የሶማሊያን የግዛት አንድነት ለመደገፍ ኢትዮጵያና ኤርትራ ብቻ ሳይሆኑ ዓለም አቀፉ ማህበረሰብም ይህንኑ ጥረት እንዲደግፍ ጥሪ ያቀረቡበት የአቋም መግለጫ ወጥቷል። በሳምንቱ የውጭ ሀገራት መሪዎች በኢትዮጵያ ያደረጉት ጉብኝት ኢትዮጵያ በቀጠናው ስትራቴጂካዊ አጋርነቷ ተጠናክሮ መቀጠሉ የተረጋገጠበት መሆኑንም አቶ መለስ ተናግረዋል። የጣሊያኑ ጠቅላይ ሚኒስትር የስሎቫኪያና የኤርትራው ፕሬዝደንት ሀገሪቱ መጎብኘታቸውም የሚታወስ ነው። አቶ መለስ ዓለም ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣዩ ሳምንት መገባደጃ የመጀመሪያ አውሮፓ ጉብኝታቸውን በፈረንሳይና በጀርመን እንደሚያደርጉም ገልጸዋል። ይህ ጉብኝት ከሁለቱ ሀገራት ጋር ያለውን ዲፕሎማሲያዊ ግንኙነት የሚያጠናክር መሆኑንም ተናግረዋል። ከዚህ በተጨማሪም ጠቅላይ ሚኒስትሩ ከ20 ሺህ ከሚበልጡ ከተለያዩ የአውሮፓ ሀገራት ከተውጣጡ ኢትዮጵያውያን ጋር በጀርመን ፍራንክፈርት ተገናኝተው እንደሚመክሩም ገልጸዋል። ፍራንክፈርቱ መድረክ ዋነኛ ዓላማ ኢትዮጵያ ውስጥ እየተከናወነ ስላለው አጠቃላይ እንቅስቃሴ የማስረዳት፣ በዚህ እንቅስቃሴ ውስጥ ዜጎች ሊኖራቸው ስለሚገባ አስተዋጽኦና ተዋጽኦ ማስረዳት፣ እግረ መንገድ የነሱንም ጥያቄዎች ፍላጎትና ራዕይ መስማት ነው። ስለዚህ ክቡር የፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር የፌድሪ የውጭ ጉዳይ ሚኒስትር ክቡር ዶክተር ወርቅነህ ገበየሁና ሌሎች ከፍተኛ የመንግስት ኃላፊዎች ተሳታፊ የሆኑበት መድረክ በፍራንክፈርት ይካሄዳል። ዝግጅት እየተካሄደ ነው። ኢትዮጵያ ስምምነት ካደረገችባቸው ሶስቱ የአረብ ሀገራት የውጭ ሀገር ጉዞ ውጭ ወደ ሌሎች አረብ ሀገራት የሚደረግ ህገወጥ ጉዞን በማስቆም ባለድርሻ አካላት የድርሻቸውን እንዲወጡ የፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን አሳስበዋል። ምክትል ጠቅላይ ሚኒስትርና የህገወጥ የሰዎች ዝውውር ብሔራዊ አስተባባሪ ኮሚቴ ሰብሳቢ አቶ ደመቀ መኮንን ህገወጥ የሰዎች ዝውውርን በመከላከል ኃላፊነት ለተሰጣቸው የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት፣ የኢሚግሬሽንና ዜግነት ጉዳዮች መምሪያ እንዲሁም ለሲቪል አቪዬሽን ባለስልጣንና ለኢትዮጵያ አየር መንገድ ማሳሰቢያ ሰጥተዋል። አቶ ደመቀ መንግስት መስራት ለሚችሉ ዜጎች በሀገር ውስጥ ምቹ የስራ ዕድሎች የሚስፋፋበትን ሁኔታ ለመፍጠር የሚያደርገው ጥረት እንደተጠበቀ ሆኖም ወደ ውጭ ሀገር በመሄድ ለመስራት ፍላጎት ያላቸው ኢትዮጵያውያን መብታቸው፣ ደህንነታቸውና ክብራቸው ተጠብቆ ባላቸው ችሎታና አቅም ሰርተው ተጠቃሚ እንዲሆኑ ለማስቻል የኢትዮጵያ የውጭ ሀገር የስራ ስምሪት አዋጅ ቁጥር 923/2008 መውጣቱን ለተቋማቱ በጻፉት ደብዳቤ አመልክተዋል። በዚሁ መሰረት አሁን ላይ የሁለትዮሽ ስምምነት ተፈርሞ ሰራተኞች ለመላክ ቅድመ ዝግጅት የተደረገባቸው ሀገራት ሳውዲ አረቢያ፣ ኳታር እና ጆርዳን ብቻ መሆናቸውንም በደብዳቤያቸው ጠቅሰዋል። ሆኖም ግን የሁለትዮሽ ስምምነት ካልተደረገባቸው ሀገራት መካከል ኩዌት፣ ባህሬን፣ የተባበሩት አረብ ኤምሬት፣ ቤይሩትና ኦማን በተለያዩ የቪዛ አይነቶች ማለትም በቱሪስት፣ በዘመድ ጥየቃና በጉብኝት፣ በንግድና በመሳሰሉት ምክንያቶች ከሀገር እየወጡ ህገወጥ የስራ ስምሪት የሚያደርጉ ግለሰቦች እንዲሁም በዚህ መልኩ ዜጎችን ወደ ውጭ የሚልኩ ኤጀንሲዎች መኖራቸውንም ጠቅሰዋል። በመሆኑም በዜጎች ላይ የሚደርሰውን የመብት ጥሰት ለመታደግ
የሁለትዮሽ ስምምነት ወዳልተደረገባቸው ሀገራት በተለያዩ የቪዛ አይነቶች ለስራ የሚሄዱ ዜጎች እና በዚህ ሁኔታ ዜጎችን የሚልኩ ኤጀንሲዎች ድርጊታቸው ሕጋዊ መሰረት የሌለው መሆኑ ታውቆ ጉዳዩ የሚመለከታቸው እነዚህ ተቋማት በሙሉ ሀገራዊ የስራ ስምሪቱ በይፋ ከተከፈተበት ከመስከረም 30 2011 ጀምሮ ሕገወጥ አሰራሩ በአስቸኳይ እንዲቆም ጥብቅ ቁጥጥርና ክትትል እንዲያደርጉ ምክትል ጠቅላይ ሚኒስትሩ ማሳሰባቸውን የዘገበው ሪፖርተራችን ጥላሁን ካሳ ነው። የኢትዮጵያ ቴሌቪዥን በተለያዩ አማራጮች መረጃዎችን ለማድረስ እየሰራ ይገኛል። ከነዚህ ውስጥ አንዱ የፌስቡክ ገጽ ነው። ትክክለኛውን ገጽ በመከተል ዘወትር ከሰኞ እስከ አርብ ከጠዋት 1 ሰዓት እስከ 3 ሰዓት የጤና ይስጥልኝ ኢትዮጵያን፣ ቀትር ከ6 እስከ 8 ሰዓት የአራት ማዕዘን ዜናዎችን፣ ምሽት ከ1 ሰዓት እስከ 3 ሰዓት የኢቲቪ 57 ዜናዎችን በቀጥታ ይከታተሉ። ሌሎችም የምናቀርብላችሁን መረጃዎችንም በዚሁ ገጻችን ይከታተሉ፣ ለሌሎችም ያጋሩ። የኢትዮጵያ ቴሌቪዥን የፌስቡክ ገጽንም ይወዳጁ። ዜናዎቻችን እንደቀጠሉ ናቸው። ወቅቱን ያልጠበቀ ዝናብ በደረሱ ሰብሎች ላይ ጉዳት እንዳያደርስ ህብረተሰቡ የደረሱ ሰብሎችን በወቅቱ ለመሰብሰብ መረባረብ እንደሚገባ የግብርና ሚኒስቴር አሳስቧል። ሪፖርተራችን ፋሲካ እያሌው እንደሚከተለው አዘጋጅተዋለች። በኢትዮጵያ ከሚመረተው ምርት እስከ 30 በመቶ የሚሆነው በተገቢው ሁኔታ ባለመሰብሰቡና በአያያዝ ጉድለት እንደሚባክን መረጃዎች ያመለክታሉ። ከነዚህም ውስጥ ደግሞ በአትክልትና ፍራፍሬ የሚታየው የድህረ ምርት ብክለት የከፋ እንደሆነም ይገለጻል። በድህረ ምርት ወቅት በሚኖሩ ሂደቶች በተለይም እህሉን በወቅቱ ከማሳው አለመሰብሰብ ዋነኛው መንስኤ ነው። እንዲሁም ወቅቱን ያልጠበቀ ዝናብ የሰብል ብክነትን ሊያስከትል ይችላል። በተያያዘው የምርት ዘመን በ13 ሚሊዮን ሄክታር መሬት ላይ ዋና ዋና ሰብሎችን በማልማት 375 ሚሊዮን ኩንታል ምርት ለመሰብሰብ ታቅዷል። ይሁን እንጂ አሁን እየጣለ ያለው ዝናብ በአንዳንድ አካባቢዎች የምርት ብክነትን ሊያስከትል የሚችል እንደሆነ የብሔራዊ ሜትሮሎጂ ኤጀንሲ መረጃ ያመለክታል። በዚህም የምርት ብክነትን ለመከላከል ምርቱን በወቅቱ ከማሳው መሰብሰብ፣ ማከማቸት፣ ምርቱን ከተባይ መከላከል፣ የከረመና አዲስ እህልን ቀላቅሎ አለማስቀመጥ እንደሚገባም ተገልጿል። እንዲሁም የእህል ማከማቻዎችን ማጽዳትና እህሉን ማናፈስ አስፈላጊ ነውም ተብሏል። አርሶ አደሮች፣ የግብርና ባለሙያዎችና ሁሉም ባለድርሻ አካላት የብሔራዊ ሜትሮሎጂ ኤጀንሲ በየጊዜው የሚያወጣቸውን መረጃዎች በመከታተል የአየር ጸባዩን መሰረት ባደረገ መልኩ የሰብል መሰብሰብ ሂደቱን ማከናወን እንደሚያስፈልግም የግብርና ሚኒስቴር አስታውቋል። በዲሞክራሲያዊት ኮንጎ ሪፐብሊክ የተከሰተው የኢቦላ ወረርሽኝ ዓለም አቀፍ የማህበረሰብ ጤና ስጋት አለመሆኑን የዓለም ጤና ድርጅት አስታወቀ። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለጋዜጠኞች እንደተናገሩት ወረርሽኙ የማህበረሰብ ስጋት የሚሆንበት ደረጃ ላይ አይደለም ብለዋል። ይልቁንም አሁን በመከላከል ስራው ላይ የተደቀኑ ፈተናዎችን በስኬት ለመወጣት የጋራ ርብርብ የግድ መሆኑን ዶክተር ቴድሮስ አስገንዝበዋል። የድርጅቱ አስቸኳይ ጊዜ ኮሚቴ ሊቀመንበር ሮበርት ስቲፈን በበኩላቸው የኢቦላ ወረርሽኝ ወደ ጎረቤት ሀገራት እንዳይዛመት ከፍተኛ ቁጥጥር እየተደረገ መሆኑንም ጠቁመዋል። There are 3 barriers that we are facing at the moment. One is the security situation. 3 መሰናክሎች ገጥመውናል። አንደኛው የሀገሪቱ ሁኔታ፣ ሁለተኛው የህዝብ እምነት ማጣትና ሶስተኛው ደግሞ በሩዋንዳና በኡጋንዳ አንጻር ያለው የሀገሪቱ መልክዓ ምድር አቀማመጥ ነው። አስቸጋሪ ያደረገብን በጦር መሳሪያ የታገዘ ግጭትና የህዝቡ አሰፋፈር እንዲሁም እንቅስቃሴ ባልተጠናከረው የጤና ስርዓት ላይ ፈተና ሆኖብናል። በዲሞክራሲያዊት ኮንጎ ሪፐብሊክ የተከሰተው የኢቦላ ወረርሽኝ አሳሳቢ ነው ያለው የዓለም ጤና ድርጅት በሀገሪቱ 185 ሰዎች በቫይረሱ መያዛቸው ሲረጋገጥ ከዚህ ውስጥ 107 ሰዎች ህይወታቸውን አጥተዋልም ብለዋል። ዜናዎቻችን እንደቀጠሉ ናቸው። ኢራቅና ሶሪያ ዝግ ሆኖ የቆየ ድንበራቸውን ለመክፈት መዘጋጀታቸውን አስታውቀዋል። የኢራቅ የውጭ ጉዳይ ሚኒስትር በሶሪያ ከሀገሪቱ ፕሬዝዳንትና ከሌሎች የሀገሪቱ ከፍተኛ ባለስልጣናት ጋር ተወያይተዋል። ሪፖርተራችን ሰይፉ ገብረ ጻድቅ እንደሚከተለው አዘጋጅቶታል። በመካከለኛው ምስራቅ ያለው አለመረጋጋትን ተከትሎ ለሽብርተኞች ምቹ ሁኔታ ተፈጥሮ ቆይቷል። የኢራቅና የሶሪያ መንግስታት በጽንፈኛ ኃይሎች ላይ እያገኙ ያለው ድል ደግሞ በአካባቢው አዲስ የሰላምና መረጋጋት ተስፋ ይዞ መጥቷል። በጸጥታ ስጋት ሳቢያ ከጎረቤት ሀገራት ጋር የነበራቸውን ድንበራዊ ግንኙነቶች ካቋረጡ ሀገራት መካከል ኢራቅና ሶሪያ ይጠቀሳሉ። ሁለቱ ሀገራት ዝግ ድንበራቸውን በመክፈት ይበልጥ ለመቀራረብ መዘጋጀታቸውን አስታውቀዋል። ከዛ በፊት ያደረጉት አሸባሪዎችን የመደምሰስ ተልዕኮም በውጤት ስለመታጀቡ ብዙዎች ይመሰክራሉ።
በሶሪያ ጉብኝት ያደረጉት የኢራቅ የውጭ ጉዳይ ሚኒስትር ኢብራሂም አልጃፋሪ ሶሪያ ወደ አረብ ሊግ አባልነቱ እንድትመለስ ሀገራቸው ድጋፍ እንደምታደርግ አስታውቀዋል። እኔ ሁልጊዜ አጽንኦት የምሰጠው ጉዳይ ነው ሶሪያ ወደ አረብ ሊግ መመለስ አለባት የሚለውን ጉዳይ። ይህን ነጥብም በተባበሩት መንግስታት ድርጅትም ሆነ በአረብ ሊግ ላይ አንስቸዋለሁ። ማንም ሀገሪቱን ማግለል አይኖርበትም። ከሶሪያ ጋር የሚያዋስንን ድንበር ለመክፈት መዘጋጀታችንም አግላይ አካሄድን መቃወማችን ማሳያ ነው ብለዋል የውጭ ጉዳይ ሚኒስትሩ። በጉዳዩ ላይም ከሀገሪቱ ፕሬዝዳንት በሽር አልአሳድና ከሌሎች ከፍተኛ ባለስልጣናት ጋር ተወያይተዋል። የጸረ ሽብር እንቅስቃሴውን ውጤታማነት የገለጹት የሶሪያ የውጭ ጉዳይ ሚኒስትር ዋሊድ አሊ ሙዓለም በበኩላቸው በኢድሊብ ያለው ችግር እንዲፈታ ቱርክ ቁልፍ ሚና እንድትጫወት ጠይቀዋል። ኤርዶጋን ቱክ ሰርተን ሪስፖንሲቢሊቲ ኤርዶሃን ኃላፊነታቸውን በመወጣት ገለልተኛ ዞን እንዲመሰረት ማድረግ አለባቸው። እንደኔ አመለካከት ኢድሊብን በዚህ መልኩ ወደ ሶሪያ መመለስ ይቻላል። የሶሪያ ውጭ ጉዳይ ሚኒስትር አሜሪካ አሸባሪዎችን በመደገፍ ጦርነቱ እንዲራዘም ምክንያት ሆናለች ሲሉ ወቅሰዋል። ዝግ የሆነው ድንበር መከፈቱንም ለሁለቱ ሀገራት የጋራ ተጠቃሚነት ወሳኝ ሚና እንደሚኖረው አመላክተዋል። በሶሪያና ኢራቅ በአሸባሪዎች ላይ የተመዘገበው ድል የጋራ ትግል ውጤት መሆኑን የገለጹት የኢራቁ የውጭ ጉዳይ ሚኒስትር ይህን ተከትሎ የሚከፈተው የሁለቱ ሀገራት ድንበር ጂኦግራፊያዊ ብቻ ሳይሆን ጠቀሜታው ከባህል፣ ከኢኮኖሚ፣ ከፖለቲካና ከህዝብ ለህዝብ ግንኙነት አንጻርም መታየት ይኖርበታል ብለዋል። የሶሪያ ከፍተኛ ልዑካንም በቅርቡ በኢራቅ ተመሳሳይ ጉብኝት ያደርጋሉ ተብሎ ይጠበቃል። ሁለቱ ሀገራት ይበልጥ ለመቀራረብ ያሳዩ ዝግጁነት በተለይ አሜሪካንና እስራኤልን እንደማያስደስት ፕሬስ ቲቪ ዘግቧል። ስር የሰደደ ድህነትን ማስወገድ የበጎ አድራጎት ስራ ሳይሆን ፍትህን የማረጋገጥ ጥያቄን ምላሽ መስጠት መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተናገሩ። ዓለም አቀፍ የድህነት ማስወገጃ ቀን በኒውዮርክ ሲታሰብ የተገኙት ዋና ጸሐፊው ከዓለም ህዝብ 10 ሚሊዮኑ ስር በሰደደ ድህነት ውስጥ እንደሚኖሩና ለሌሎች ከ700 ሚሊዮን የሚልቁ ዕለታዊ መሰረታዊ ፍላጎታቸውን ማሟላት አይችሉም ብለዋል። ጉተሬዝ እንደገለጹት በጦር መሳሪያ የታገሰ ግጭት፣ የአየር ንብረት ለውጥ፣ ማግለል እና የኑሮ ተባለጥ ስር የሰደደ ድህነትን ለመቅረፍ በሚደረገው ጥረት እንቅፋት ፈጥረዋል። ችግሩን ለመቅረፍ ሀገራት ለውጥ በሚያመጡ እኩል እድሎችን ለሁሉም በመፍጠር ላይ እንዲያተኩሩም ዋና ጸሐፊው አስገንዝበዋል። በድህነት በየዕለቱ የሚማቅቁ ሰዎች የሚያስገነዝቡን ስር የሰደደ ድህነትን መቅረፍና ለሁሉም እኩል መብትን ማረጋገጥ መሰረታዊ ግንኙነት እንዳላቸው ነው። ስር የሰደደ ድህነትን መቅረፍ የበጎ አድራጎት ስራ ሳይሆን ፍትህን የማረጋገጥ ጥያቄ ምላሽ ነው። አስቻይ ፖሊሲዎች ያስፈልጉናል። የትምህርትና የጤና ተደራሽነትን የሚያረጋግጡ ስራና ማህበራዊ ጥበቃን የሚያሰፍኑ ድህነትን ሊያነክሱ የሚችሉ ፖሊሲዎችንም ማስወገድ ይኖርብናል። የተባበሩት መንግስታት ድርጅት ቴሌቪዥን እንደዘገበው በየትኛውም አይነት የሚስተዋል ድህነትን በአውሮፓውያኑ 2030 ማስወገድ የዘላቂ የልማት ግብ አንድ አካልም ነው ተብሏል። ከኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የቢዝነስ መረጃዎቹ ሊነግረን ደግሞ ባልደረባ ይሁናቸው ታየ እዚህ ስቱዲዮ ደርሰዋል። ሁናቸው እንደምን አመሻል?